ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ ሰላም እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ በፓርት 6 ወይም ደግሞ ክፍል 6 የአማርኛ ፊደላትን እንዴት እናነባለን፣ እንዴት እናያለን፣ እንለያለን የሚሉትን እየላችሁ መጥቻለሁ። ባለፈው እንግዲህ ከዚህ ቀደም የተወሰኑችን ሰርቻላችኋለሁ። ዛሬ ደግሞ ከዛ የቀጠለውን ክፍል 6ን እየላችሁ መጥቻለሁ። እንግዲህ እንደሚታወቀው እነዚህን ፊደላት በደንብ እያየንና እየተረዳን ነው። ከዛ በፊት ግን የቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው እንደዛ ያሉ አዳዲስ ቪዲዮዎች ቀጥታ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥነው ስልክ በመደወል ቀጥታ መከታተልና ኮርሶችን መውሰድ ትችላላችሁ ማለት ነው። እንግዲህ እነዚህ ፊደላትን መለየት፣ እነዚህ ፊደላትን ማንበብ፣ መረዳት፣ ቃሎችን ለመመስረት፣ አረፍተ ነገሮችን ለመስራት፣ ለማንበብና ለመጻፍ በጣም ወሳኞች ስለሆኑ እነዚህ ፊደላትን ጠንቅቆ ማወቅና መረዳት ያስፈልጋል ማለት ነው። እንግዲህ እነዚህን ደግሞ ለመረዳት ደግሞ እያንዳንዳቸውን የአነባበብ ወይም ደግሞ የአጠራር ስልቶችን በመጠቀም መለየት ይቻላል ማለት ነው። እንግዲህ እነዚህን ስናነብም በተለያየ ዳይሬክሽን እናያቸዋለን ማለት ነው። እንግዲህ መጀመሪያ ምን እናደርጋለን? ከዚህ ከዳር ጀምረን ወይም ከመጀመሪያ ጀምረን ወደ መጨረሻ እንሄዳለን። እንዲሁም ደግሞ ከመጨረሻ ጀምረን ደግሞ ወደ መጀመሪያ እንሄዳለን። ወደ ታችም እያለን እነዚህ ፊደሎችን በደንብ አድርገን እንዳንረሳቸው ደጋግመን በማየት ልንይዛቸውና ልንረዳቸው ይገባል ማለት ነው። እንዲሁም በዚህ በስምንተኛ ላይ የምናገኛቸው እነዚህ ጥምር ሆሄያት ብለን የምንጠራቸው አሉ። እነዚህ ጥምር ሆሄያቶች ምንድነው? በዋና ቃል ላይ እየገቡ በመሃልም እየገቡ መጀመሪያ ላይ ሊሆን ይችላል በየቦታው ስናነብም ሆነ ስንጽፍ የሚያገለግሉን እንደ ዋና ቃል የሆኑ ናቸው። ግን ቦታ ላይ በስምንተኛ ላይ ነው ተቀምጠው የምናገኛቸውና እነዚህንም ማወቅና መረዳት ይጠበቅብናል ማለት ነው። እንግዲህ ቀጥታ ወደ ቪዲዮ እንሄድ። እሺ ይሄኛው እንግዲህ አ ነው። አ ኡ ኢ አ ኤ ኦ። እሺ ይሄኛው ደግሞ ጥምር ሆሄያት ነው። ማን እንለዋለን? ኦ። መልካም። እሺ አሁን ደግሞ ከመጨረሻው ወዴት እንሄዳለን? ወደ መጀመሪያው እንሄዳለን ማለት ነው። እነዚህን እየጠራን ከመጨረሻው ወደ መጀመሪያው ደግሞ እንጠራቸዋለን ማለት ነው። እሺ ኦ እ አ ኢ ኡ አ። በጣም አሪፍ። እሺ ይሄ ደግሞ ማን ይባላል? ከ ኩ ኪ ካ ኬ ኮ። እሺ እኛ ደግሞ ኳ። በጣም አሪፍ። እሺ አሁን ደግሞ ከመጨረሻ ይዘን ወደ መጀመሪያው እንምጣ። እሺ ኮ ክ ኬ ካ ኪ ኩ ከ። በጣም አሪፍ። እሺ አሁን ደግሞ ሀ ሁ ሂ ሃ ሄ ህ ሆ